በጣም አመሰግናለሁ። እንግዲህ እስካሁን ስንወያይ የቆየ ነው እግዚአብሔርን ማወቅ ይህን ያክል ለምን አስፈላጊ ሆነ? በየጉባኤዎቻችን በተገኙ አጋጣሚ ሁሉ በወንጌል ስርጭትም ከሰው ጋርም በምንወያይበት ወቅት እግዚአብሔርን ማወቅ ምን ያህል እንደው አንገብጋቢ ነው የሚለውን ነገር ከተሳታፊዎች ከመጽሐፍ ቅዱስ የተለያዩ ነጥቦችን ተመልክተናል። ይህንን ጥያቄ እንግዲህ እንዳልኩት ሰፊ አርዕስት ጉዳይ ስለሆነ እዚህ ጋር ገታ እናድርግና ወደ ሌሎች ደግሞ ሰዎች አይምሮዎች ውስጥ በዚህ ዘመን በጣም ከሚመላለሱ ጥያቄዎች ውስጥ አንድ ጥያቄ ብናይና ለቄስ ኤልያስ ደግሞ እችን ነገር ባቀርብ ማብራሪያ ከመጽሐፍ ቅዱስ ለተከታታዮቻችን አንድ ነገር ማድረግ ቢቻል ደስ ይለኛል። እንግዲህ መጽሐፍ ቅዱስን ስንመለከት እግዚአብሔር ለራሱ ለርስቱ የለየው የመጀመሪያው ሕዝብ የአይሁድ ሕዝብ ነው። እስራኤላውያን ናቸው። ያው የቃል ኪዳን ሕዝቦች ናቸው። እንግዲህ እነሱ የሚታወቁበት አንድ መለያ ባህሪያቸው እግዚአብሔር አንድ ብቸኛ አምላክ ነው የሚል እግዚአብሔር አንድ ብቸኛ አምላክ ነው የሚል እስካሁንም ድረስ በጣም ብዙ ዘመናትን የተጓዘ እምነት አላቸው። እንግዲህ መሰረታዊ ጉዳይ ይሄ ሆኖ ሳለ የዚህ ተቃራኒ ደግሞ ብዝሃ አምላክነት ወይም ደግሞ ብዙ አምላክነትን የሚያምኑ የተለያዩ ሰዎች ይኖራሉ። ይሄ ነገር መጽሐፍ ቅዱስ ላይ እንዴት ነው የሚታየው? ማለት በንጽጽር ብናስቀምጠው አይሁዳውያን እግዚአብሔር አንድ ነው፣ በቃ አንድና ብቸኛ ነው የሚል አመለካከት አላቸው። በሌላ ጎራ ደግሞ የቆመ አመለካከት አለ። እሱን ነገር እንደው መጽሐፍ ቅዱስ እንዴት ነው የሚያየው? እስቲ በዚህ ላይ የተወሰነ ነገር ቢባል በጣም ጥሩ። መልካም ወንድም ወሰነ፣ በጣም መሰረታዊ የሚባል ትልቅ ጥያቄ ነው የጠየቀኝ፣ ለውይይት የሚያቀርበው ማለት አጠቃላይ በተለይ የብሉይ ኪዳን መጽሐፍቶች ጭፍጥ እዚህ ጋር ነው ያለው። አንዳንድ ሰዎች እስራኤል የቃል ኪዳኑ ሕዝብ ሲባል በተለየ ችሎታና በተለየ ዕውቀታቸው የተመረጡ ይመስላቸዋል እና መጽሐፍ ቅዱስ ግን ጥበባችሁ፣ ማስተዋላችሁ፣ የከፍተኛነታችሁ ሚስጥር፣ በረከቶቻችሁ ሁሉ የመጡበት ተወዳጆች የሆናችሁባቸው ምክንያቶች ብሎ የሚነግራቸው ነገር አለ። እነዚህ ነገሮች ከሌላችሁ እንደሌላ ሰው ናችሁ ነው። እንደውም ከዛ ልትብሱ ትችላላችሁ ነው አጠቃላይ የመጽሐፍ ቅዱስ ትምህርት መጽሐፍ ቅዱስ የሚነግራቸው እና እነዚህ ነገሮችን በእግዚአብሔር ቃል ብርሃን ስናያቸው በጣም እኔ ራሴ ስናገረው ደስ እያለ የምናገረው እንትን ነው ክፍል ነው። ምንድን ነው ይሄ? መውጣት፣ መለየት፣ መመረጥ፣ የእግዚአብሔር መሆን የሚባሉ ነገሮች በሙሉ ከዚህ ርዕስ ጋር የተያያዙ ናቸው። እንግዲህ አሁን የብሉይ ኪዳን መጽሐፍቶች 39 ናቸው። እነዚህ መጽሐፍቶች ውስጥ ያለ ጭምት መቅደስ ያላቸው፣ አምላክ ያላቸው፣ ሕግ ያላቸው፣ አባቶች ያላቸው፣ ነቢያት ያላቸው፣ እግዚአብሔርንም የራሳቸው ያደረጉ ቃል ኪዳን ያላቸው፣ የተስፋ ቃል ያላቸው ሕዝቦች ሆነው ተለዩ በነዛ መጽሐፍቶች ላይ። ያንን ያደረገላቸው ሚስጥር ምንድን ነው? እንደዚህ የሆነው ብለን ስናይ እንግዲህ የእምነት አባት ተብሎ የተቀመጠው የመጀመሪያው ዕብራዊ መጽሐፍ ቅዱስ ዕብራዊ ብሎ መጀመሪያ የጠራው አብርሃምን ነው እና ዕብራዊ ማለት ስደተኛ ማለት ነው። እና ምንድን ነው ሰውየው ያሳደደው? በጦርነት ምክንያት የተፈናቀለ ነው? አካባቢው ላይ የሆነ የተፈጥሮ አደጋ ደርሶ የተሰደደ ነው ወይስ ምንድን ነው ብሎ የሚጠይቅ ሰው ካለ መጽሐፍ ቅዱስ የሚነግረን ምንድን ነው? አብርሃም ራሱ በአሕዛብ መካከል የሚኖርና
በነዛ በሁለት ወንዞች መካከል የከለዳውያን ምድር ወይንም ደግሞ የባቢሎን ምድር የሚባለው አካባቢ ላይ የነበረ የአማልክት አምልኮ ተሳታፊ የነበረ ሰው ከአባቱ ከታራ ከወንድሙ ከናኮር ጋር ተቀምጦ ይለናል መጽሐፍ ቅዱስ ሲነግረን በኢያሱ 24 ቁጥር 2 ላይ ምንድን ነው የሚለው? በዛ ተቀምጠው አማልክትን አመለከ ነው የሚለው አብርሃም ራሱ። ስለዚህ እግዚአብሔር ወደ አብርሃም መጥቶ ወይ የመጣበትንም ሰዓት ብታየው ምድር ሁሉ በባቢሎን ርኩሰት ተበላሽቶ፣ መቼም የባቢሎን ታሪክ ምዕራፍ ዘፍጥረት 11 ላይ አብቅቶ 12ኛው ምዕራፍ ላይ አብርሃም ከተጠራ ከምን ውስጥ እንደወጣ ለመገመት አያስቸግርም። እና ትንሽ የተስፋ ቃል ነበር። በሴም ድንኳን እግዚአብሔር ይደር አምላክ ይኖር ተብሎ በኖህ የተነገረ ምርቃት ነበር። እና ሁሉ ተበላሽቶ በነበረበት ሰዓት እግዚአብሔር ከአንድ መጀመር ፈለገና አብርሃምን ውጣ አለ። ከአባቱ ቤት ከተወላጆቹ ከምድሩ ብቻ አይደለም የወጣው አብርሃም፣ አማልክትንም ጥሎ ነው የወጣው። እና እግዚአብሔር ነው የተገለጠለት። እግዚአብሔር ደግሞ ሰማይና ምድርን የፈጠረ ልዑል እግዚአብሔር እንደሆነ ገባው። የሁሉ ፈጣሪና የሁሉ ሰሪ፣ በሰው እጅ የተሰሩ በሙሉ አምላክ እንዳይደሉ ገባው። የሰው ብልሃት የፈጠራቸው፣ የሰው ተረት የፈጠራቸው፣ ሰዎች ያዋቀሯቸው ነገሮች በሙሉ ጥሩ ጥሩ ትርክቶችን ያዘጋጁላቸው በጣም ደስ የሚል ስቶሪ ያላቸው አማልክት በሙሉ የሰው እጅ ሥራ መሆናቸው ገባው። ፈጣሪን ማምለክ የሚል ነገር ነው። በኋላ ሲናገረው ለሰዶም ንጉሥ ምንድን ነው ያለው? የሰዶም ንጉሥ ያው ከአሕዛቦቹ መካከል አንድ ነው፣ ከአሕዛብ ከሚባሉ ሕዝብ። እኔ እጄን አንስቻለዋል። ወደ ማን ነው ያለው? ሰማይና ምድርን ወደ ፈጠረ ወደ ልዑል አምላክ ወደ እግዚአብሔር እጄን አንስቻለሁ አለ። ራሴን ሰጥቻለሁ አለ። እና ለአብርሃም የተገለጠለት አምላክ ኤልሻዳይ ነው። ምን ማለት ነው? አብርሃም በዛ በባቢሎን ምድር ላይ ሲኖር የሚያውቀው አምላክ በሆነ ፈንክሽን የሚታወቅ ነው። ለምሳሌ በተራበ ጊዜ የሚመግበው በቃ መመገብ ብቻ ነው። እርሻውን ፍሬያማ የሚያደርግለት ፍሬያማ ብቻ፣ ጦርነት ሲነሳ ድል የሚሰጠው ድል፣ ፍቅር ሲፈልግ ፍቅር፣ የሆነ ነገር ሲፈልግ የሆነ የሚሰጠው በአንድ ግብር የሚያውቀውን አማልክት ሲሰበስብ ከሸክም በላይ ሆኖበታል። በጣም ደግሞ ፍላጎታችን በጣም ብዙ ነው። ለፍላጎታችን ሁሉ አማልክት ሰብስበን መግበጥ ይላል መጽሐፍ ቅዱስ፣ አጎበጧቸው ይላል። ለምንድን ነው? በየፍላጎቱ ሰው አማልክት ስለሚያከማቸው። እፎ ያለ አብርሃም ኤልሻዳይውን ሲያገኝ በቃ ሁሉን እሱ ይችልለታል። ኤልሻዳይ ማለት እኮ ሁሉን የሚችል ማለት ነው። ስለዚህ ቢረባው እሱ፣ ቢጠማው እሱ፣ ልጅ ባይኖረው እሱ፣ ረሃብ ቢመጣበት እሱ፣ ጦርነት ቢነሳበት እሱ፣ መዳን ቢፈልግ እሱ፣ ተስፋ ቢያስፈልገው ተስፋ የሚሰጠው እሱ፣ ቢያሙ የሚፈውሰው እሱ። በቃ ሁሉ ነገር ሆነ። ለዛ ነው ይሄ ኤል የሚለው የእግዚአብሔር ስም የእግዚአብሔርን ችሎታ የሚያሳይ ስም ነውና ኤልሻዳይ ብሎ እግዚአብሔር ለአብርሃም ሲገለጥ ሁሉን የሚችል ፈጣሪን ነው ያወቀው። በኋላም እግዚአብሔር ለሙሴ መጥቶ ለአብርሃም፣ ለይስሐቅ፣ ለያዕቆብ ሁሉን እንደሚችል አምላክ ተገለጠ። ስለዚህ ምንድን ነው የተፈጠረው ነገር? አብርሃም ዕብራዊ ሆኖ ሲወጣ አምላክና አማልክት ያላቸው ሁለት ቡድኖች፣ ትልልቅ ቡድኖች ታየው ማለት ነው። ግልጽ የሆነ ልዩነት፣ አንድ አምላክ ሁሉን ነገር ይሆንልኛል የሚልና አይ አማልክት ያስፈልጉኛል የሚሉ መካከል ትልቅ ልዩነት ተፈጠረ። ስለዚህ አብርሃም እየተሰደደ ያለው በአማልክቶቻቸው ምድሪቱን ስላረከሱ አማልክት ካረከሱት ከአማልክት ተጽዕኖ ለመውጣት ነው አገር ናፋቂ ሆነ። ለዛ ነው መጽሐፍ ቅዱስ ያን የወጡበትን አገር አስበው ቢሆን ኖሮ ሊመለሱ ጊዜ በሆነላቸው፣ አሁን ግን የሚበልጠውን ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አያፍርም ይላል። ስለዚህ ለመጀመሪያ ጊዜ እግዚአብሔር የአብርሃም አምላክ ተባለ።
እንግዲህ ሲንግል የሆነ ነጠላ ብዛት የሌለበት ብቻውን ሆኖ ሁሉን የሚሰራ ብቻውን ሆኖ የሚፈጥር ብቻውን የሚያድን የሚል ዕውቀት ኖሮት አብርሃም ከምድር ሕዝቦች ከምድር ወገኖች ሁሉ ተለየ። ስለዚያው አብርሃም ሲወጣ ከአማልክት ወደ አምላክ ነው የወጣው። ቀጥሎ መውጣት የሚባሉ ነገሮችን ሁሉ ስናይ በዘሮቹ ላይ በያዕቆብም በይስሐቅም ላይ የሆኑ ነገሮች ሁሉ ከአማልክት መካከል የመለየት ናቸው። መጨረሻ ላይ ግን እስራኤላውያን ከግብፅ ሲወጡ መጽሐፍ ቅዱስ ግልጽ አድርጎ የሚነግረን አባቶቻችሁ በግብፅ ያመለኳቸውን አማልክት ነው የሚለው። ማምለክ ከፈለጋችሁ ሂዷል። ግብፅ ላይ ሆነው አማልክት ነው ያመለኩት። ግብፅ ላይ እግዚአብሔር ማምለክ አልቻለም። ስለዚህ ወደ እግዚአብሔር ርስት ወጡ እና እነዚህን እንትኖች ጭብጦች እንደው የሚያሳዩልኝ አንዳንድ ነገሮች ላንሳና እግዚአብሔር ይመስገን አንድ አምላክን የሚያመልክ ሕዝብ በእግዚአብሔር ርስት ላይ የተቀመጠ የቃል ኪዳን ሕዝብ ብቻ ሆነ እና ምንድን ነው ዳዊት በአንድ ወቅት በአንደኛ ሳሙኤል ምዕራፍ 26 ቁጥር 19 ላይ የተናገረው ነገር ልቤን ይነካኛል። አንደኛ ሳሙኤል ላይ ነው ይሄ ቁጥር ምዕራፍ 26 ላይ ቁጥር 19 ላይ ብናየው ምን ይላል? አሁንም ጌታዬ ንጉሥ ሆይ የኔን የባሪያን ቃል ትሰማ ዘንድ እለምናለሁ። እግዚአብሔር በእኔ ላይ አስነስቶ እንደሆነ ቁርባንን ይቀበል። የሰው ልጆች ግን ቢሆኑ ሂድ ሌሎችን አማልክት አምልክ ብለው በእግዚአብሔር ርስት ላይ እንዳልቀመጥ ዛሬ ጥለውኛልና በእግዚአብሔር ፊት እርግማን ይሆነዋል። ዳዊት አሁን ከዛ ከእግዚአብሔር ርስት መውጣትን እንደምን አድርጎ ነው የቆጠረው? ሄዶ ሌሎችን አማልክት እንደማምለክ ነው። እና በእግዚአብሔር ርስት ላይ የነበረ የቃል ኪዳን ሕዝብ ከምድር አሕዛብ ተለይቶ አንድ አምላክ የሚያመልክ ሲሆን ከዛ ከእግዚአብሔር ርስት ውጭ የሆነ ደግሞ አማልክትን ያመልክ እንደነበረ ማሳያ ነው። እና ሰው ወደ አሕዛብ ሲጠጋና ሲቀላቀል የአማልክትን ትምህርት እንደተቀላቀለ ነው የሚቆጠረው የነበረው። ሰው ደግሞ ወደ እስራኤል ሕዝብ ሲጠጋና ሲጠጋና ሲቀላቀል ወደ አምላክ እንደመጣ በመጽሐፍ ቅዱስ ላይ ይታያል። አሁን ይህንን በነ ኑኃሚንና በሩት መጽሐፍ ላይ ታሪክ ላይ ስናይ ሁለቱንም ምራቶቿን አልቅሳ ተስፋ የሚያስቆርጥ ንግግር ተናግራ ከዛ በኋላ ምንም በቃ የምሰጣችሁ ነገር የለም ስትል ያችኛዋ አንደኛዋ ስሟን እንዳልሳሳት ኦርፋቶ እና እሷ ሳመቻትና ሄደች። ከዛ ለሩት ምንድን ያለቻት ኑኃሚን ባልንጀራሽ ጓደኛሽ ወደ ሕዝቧና ቀጥሎስ ወደ አማልክቷ ተመልሳለች። አሕዛብ ውስጥ ስንገባ ብዝሃ አማልክት ትምህርት ውስጥ የብዝሃ አካላት ትምህርት ውስጥ ነው። ብዙ አካላትን የማምለክ ግዴታ ውስጥ ነው የምንገባው እና ወደ ሕዝብ ብቻ አይደለም የምንመለሰው ወደ አማልክትም ጭምር ነው። ከዛ ሩት ተጠጋቻት ይልና ምንድን ነው ያለችው? ሕዝብሽ ሕዝቤ፣ አምላክሽ አምላክ ያለች። አሁን የእስራኤል ሕዝብ ጋር አምላክ አለ፣ አሕዛብ ጋር ደግሞ አማልክት አለ። ይሄ ነው ልዩነት የነበረው። ስለዚህ አብርሃም ከሀገሩ ከዘመዶቹ ከአባቱ ቤት ተለይቶ እግዚአብሔር ወደማያሳየው ሲወጣ፣ እስራኤል ደግሞ ከግብፅ ርኩሰት ተለይቶ የግብፅን ምድር ትቶ ሲወጣ አማልክት ላይ ተፈርዶ አማልክትን ጥለው ነው የወጡት። ይሄ ወደ አዲስ ኪዳንም ይመጣል። አዲስ ኪዳን ላይ ስንመጣ ትንሽ የሚያሳየን ነገር አለ። ክርስትና አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ በአዲስ ኪዳን 1:9 ላይ ይህን ነገር ብናየው እግዚአብሔር ይመስገን እንደዚህ ይላል። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራል። ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታን ያስነሳውን ልጁን ኢየሱስ ክርስቶስን ከሚመጣው ቁጣ የሚያድነን ከሰማይ ተጠብቁ ዘንድ ከጣዖቶቻችሁ ወደ እግዚአብሔር
እንዴት ዞር እንዳላችሁ ይናገራሉ። አሁን ከሕዝባቸው መካከል እነዚህ የተሰሎንቄ ክርስቲያኖች ሲወጡ ሕያው እውነተኛን አምላክ ለማገልገል ከጣዖቶቻቸው ነው የወጡት። አሁን እየዘመር ነው ያለ አንድ ዘማሪ ያለ አብርሃም በተባረከበት በረከት እኔም ተባርክ ያለው የሚል ዝማሬ ከጣዖት ከአማልክት ከአጋንንት ወጥቻለሁ ነው የሚለው። መውጣቱ አገር መልቀቅ ብቻ አይደለም። አሁን የተሰሎንቄ ክርስቲያኖችም አማልክት ከሚያመልክ ሕዝብ ብዙን ፈጣሪን ብዙ አድርጎ ከሚረዳና ከሚቆጥር ለተለያዩ አካላት ለተለያዩ አይነት ነገሮች ከሚሰግድ ሕዝብ መካከል ነው የወጡትና ይሄን ነገር እዚህ ጋር ድረስ ከተናገርኩኝ ስለ ፈጣሪያችን በሰው ልጆች መካከል ያለውን የእውቀትም ልዩነት ልናገርና በአይሁድና በአሕዛብ መካከል ያለው ስነ መለኮት ላይ ያላቸው እውቀት ልዩነት ምንድን ነው? መጽሐፍ ቅዱሳችን ላይ ካለ ሐሳብ ነው እንዳለ ትምህርቱን ነው ጠቅለል እያደረኩ የምናገረው የራሴን አይደለም። አይሁድ ወይንም የቃል ኪዳን ሕዝቦች ፈጣሪያቸውን አንድ ብቻውን የሆነ መሳይና እኩያ የሌለው ሌላ አዲሽናል ማለት ነው ተጨማሪ ወይንም ሌሎች ሲባል ሁለትና ከሁለት በላይ ማለት ነው እሱ ላይ ያልተጨመሩ አድርገው ያምኑታል። እግዚአብሔር ላይ መሳይ የለም፣ እኩያ የለም፣ ተመሳሳይ የለም፣ እሱም የሚለየውም የለም፣ ከሱ የማይመሳሰልም ራሱን የቻለም ሌላ የለም። ሌላ ማለት ከሱ ውጭ የሆነ ሌላ የለም፣ ሌሎችም የሉ። ይሄ ነው መሰረቱ። ሕግ ሲሰጣቸው እግዚአብሔር እነዚህን ቃሎች ነው አዋቅሮ የሰጣቸው። ስለዚህ እግዚአብሔርን አንድ ብቻውን ያለ በቁጥር አንድ የሆነ አድርገው ነበረ የተረዱት። አሕዛብ ደግሞ ፈጣሪዎቻቸው ብዙ አማልክቶች እንደሆኑ ያስባሉ። አንድ ፈጣሪ ያለን ቢሉ እንኳን አንድ ብዙ እንጂ አንድ ብቻውን አያደርጉት። አንዳንዴ በጣም በጥንቃቄና በአክብሮትም ስለምናገር ሩቅ ምስራቅ ላይ የምናያቸው ምስሎች አንዱ ላይ ወይ ብዙ አይኖች ያስቀምጡበታል፣ ወይ ብዙ ጭንቅላቶች ያስቀምጡበታል፣ ወይንም ብዙ እጆች ያስቀምጡበታል። ማለት አንዱን ብዙ ማድረግ ብዙ እግሮች ይሰጡታል። አሕዛብ አምላካቸውን እንደው አንድ እንኳን አለን ቢሉ አንዱን ምን ያደርጉታል? ብዙ ነው የሚያደርጉት። ስለዚህ አንዳንዴ አንድ አምላክ የሚያምኑ ናቸው ተብሎ ይነገርላቸውና ትምህርቱ ሲታይ ግን አንዱ ውስጥ ምንድን ነው? ብዙ አለ፣ ብዙነት ውስጥ አለ ማለት ነው። አንድ እንኳን ቢሉ አሕዛብ እንደዛ ነው የሚሆኑት። ስለዚህ በመጽሐፍ ቅዱስ አይሁድ አምላክ የሚለውን ነጠላ ቃል ሲጠቀሙ፣ አሕዛብ ደግሞ አማልክት የሚለውን በይፋ ይጠቀማሉ። ለዚህ ምሳሌ እንዲሆን ዳንኤል ያንን ማኔ ቴቄል ፋሬስ የሚለውን ጽሕፈት ለመፍታት ሲጠራ ንጉሡ ደንግጦ ስለነበር ጠቅላላ የእሱም መረበሽ ያዩ ንግሥቲቱም ጭምር ገባችና አይረበሽ ንጉሡ አለች። የምታውቁት ታሪክ ስለሆነ ነው። ከዛ በኋላ የአማልክት መንፈስ ያለበት ዳንኤል የሚባል ሰው አለ አለች። ከዛ ዳንኤልን አስጠራና የአማልክት መንፈስ አንተ ውስጥ እንዳለ ሰምቻለሁ። ዳንኤል ገብቶታል። ቋንቋቸው በቃ አምላክ የሚል ቋንቋ አሕዛብ አያውቁም። ስለዚህ ሕልሙን ሲፈታ አንዳንድ ነገር ሲናገር ልዑል አምላክ አባትህን ልዑል አምላክ እንደዚህ አድርጎት፣ ዳንኤል ሲያወራ አምላክ እያለን እነሱ ሲያወሩስ አማልክት እንደዚህ። ይህን ያክል ነው ልዩነት በአሕዛብና በአይሁድ መካከል ያለውና ሌሎች ብዙ ነገሮችን ማምጣት ይቻላል። አዲስ ኪዳን ላይ በወስዳችሁ ቅድም ቢሾፕ ኢሳያስ የጠቀሱት ጥቅስ ሐዋርያት ሥራ 17 ላይ ያለው ጥቅስ ሐዋርያው ጳውሎስ ኢየሱስንና የትንሣኤውን ወንጌል ሲሰብክላቸው ኢየሱስን የሰበከው ግን አሉ የተባሉት በቃ ቃላት ያላቸው፣ ቅኔ ያላቸው፣ ተረት የሚያውቁ በቃ
አንድን ነገር አሳምረው ይናገራሉ የተባሉት ፈላስፎች የተረዱት እንዴት ነው ብለህ ስታይ አዲሶቹም አማልክት የሚያወራ ይመስላል። ኢየሱስን እየሰበከ ኢየሱስን እንኳን ምንድን ነው መልቲፕል የሆነ ብዙ አድርገው ነው የሚረዱት። አሁን ችግራችን እኛም እንደዛ ነው አሁን እየገጠመን ያለው። ኢየሱስን ስንሰብከው ሰዎች ሌላ ይታያል፣ ችግር ውስጥ ይገባሉ። እና ይሄ የምን ተጽዕኖ ነው ካለ ይሄ ከወጣንበት አብርሃም ከወጣበት እስራኤል ከተለየበት እኛም ደግሞ ክርስቲያኖች የተለየንበት ዓለም በዚህ ነገር ተበላሽቷል፣ በአማልክት አስተሳሰብ ተበላሽቷል። ስለዚህ በትምህርታችንም አሁን ቅድም የምንናገረው እግዚአብሔርን ማወቅ ላይ በጣም ቤተ ክርስቲያን ማገዶ የምትፈጀው ትልልቅ ኮንፍራንሶቻችን ትልልቅ በቃ አሉን የምንላቸውን ነገሮች በሙሉ እግዚአብሔርን ለማወቅ የምናወልበት ምክንያት እነዚህ አይነት ችግሮች ጭምር ስላሉ ነው። እና እንትን ለማለት ያክል ለመጠቅለል ያክል ይሄ የአምላክና የአማልክት አስተሳሰብ በመካከላችን ልዩነት ፈጥሯልና የክርስትናን ምንቀበል አዲስ ኪዳን ውስጥ አለን ምንል ሰዎች የዚህ ተጽዕኖ ሰለባ እንዳንሆን እዚህ ነገር ላይ እግዚአብሔር የሰጠው ትእዛዝ ምንድን ነው? ስለ ማንነቱ የተናገረው ምንድን ነው? እግዚአብሔር ሌላ አለበት ወይ? ሌሎች አሉበት ወይ? እግዚአብሔር ላይ ተጨማሪ አለ ወይ? ወይስ እግዚአብሔር አንድ ብቻውን የሆነ አምላክ የሚመስለው የሚስተካከለው የሌለው የሚለው ነገር ላይ ትልቅ አቁም በደንብ አቁም መጽሐፍ ቅዱሳዊ የሆነውን መሰረት ማጽናት አለብን። አቋማችን መግለጥ አለብን ለማለት አመሰግናለሁ።